ለማሳጠር ሞክራለሁ በተቻላችሁ አቅም እስከ መጨረሻው ለመከታተል ሞክሩ። ግን አደገኛ የሆኑት የቶቹ ናቸው ብትሉ አሁን ኢኽዋኖች እስኪ ስሟቸውማ። አላሁ ሱብሓነሁ ወተዓላ ክብር ምስጋና ይገባው ለዚህ ጠማማ ሼኽ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ ወላሂ እርታሕና ዐለይሂ ሚነላሂ ማ የስተሒቅ። እነ ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማን ሩአሳ ነው ይሄ ሙቀሊዱን። አልሐምዱሊላሂ አለዚ አራሐ አልሙስሊሚነ ሚን ፊትነቲ ዑመር ገነቲ። ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል። አልሐምዱሊላሂ ረቢል ዓለሚን አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ አንድ ደጋ የሐቂቃ እነዚህ ሰዎች የአባታችንን ቀብራቸውን ቢያገኙት ቆፍረው አውጥተው እንደው ጀናዛቸውን አያቃጥሉም ብላችሁ ታስባላችሁ? ሐቂቀተን እኛ የቲሞች ሆን እንጂ አባታችን የቡችሎችን ጩኸት እየሰሙ ከመናደድ ተገላገሉ፣ አረፉ ነው የምንለው ሐቂቃ ማለት ነው። እኛ ግን የቲሞች ሆነን ቀረን። አላህ ይሁነን። እስኪ ጉር ተመልከቱ። የሰው ልጅ ሊጠላ ይችላል። እሺ ጥላቻውን በውስጡ ይዞ ዝም ቢል ምን ችግር አለው? እንደው አይሻልም? ይህን ያክል ጥላቻቸውን ግልጽ አድርገው የሚያወጡት እሳቸውን ቀብራቸውን ቢያገኙ ደግነቱ ግቢ ውስጥ ሆነ እንጂ ቢያገኙ ቆፍረው አውጥተው ጀናዛ አቃጥሉም ብላችሁ ታስባላችሁ? እነዚህ ሰዎች ይሁን። ግን ከዚህ በላይ ደግሞ አደገኛ የሆነውና እኔ የታየኝ ሌላ ነው። ምን መሰላችሁ? እዚህ ጋር የምትይዙልኝ የእነዚህ ሰዎች ጥላትነታቸው የታወቀ ነው። መጀመሪያውንም በደንብ አድርገው ይናገራሉ። ብዙ ሲሉም ነበሩ፣ በግድያም አሳይተውናል። ነገር ግን አደገኛ የሆኑት የቶቹ ናቸው ብትሉ አሁን ኢኽዋኖቹ ማለት ነው። እኛ ሱፍይነን እኛ አሻዒራነን እያሉ ሲፈልጉ ምን እያሉ ያሉት? አንድ ነን፣ ወንድማማቾች ነን፣ እንደዚህ ነን እያሉ ያሉት ከመሳጅዶች የአህሉሱና ወልጀማዓዎችን ኢማሞችን እያስባረሩ ሲባረር ሲገደል ምንም ነገር አይናገሩም። ለምን ይሄ ሆነ ብለው ሲናገሩ አትሰማቸውም። ነገር ግን ሱፍያው በሚነሳበት ሰዓት ይመጡና ወንድማማቾች ነን እኮ አንድነትን የፈለጉ ይመስላሉ ማለት ነው። በየሶሻል ሚዲያው የምናያቸው የሆኑ ሰዎች እነሱን እንጠንቀቃቸው። ወሃቢያ ሆኖ አህሉሱና ነኝ እያለ ወሃቢያ ሆኖ እንደዚህ እየተናገሩ ያሉ ሰዎች እነዚህ ናቸው አደጋ እየፈጠሩ ያሉት። እስኪ ቢላሂ አለይኩም እንደዚህ አድርጎ አንተ ካፊር ነው እንትና ካፊሮች ናቸው ተራሑም ማድረግ አይቻልም እያሉ ያሉ ሰዎችን ወንድምህ ናቸው አንድ ነን ሲልህ መርሐባ ብለህ ነው የምትቀበለው? እስከሚያርድህ እስከሚገልህ ነው የምትጠብቀው? አሕባቢ ትኩረት እናድርግ። እነዛኞቹ ጥላትነታቸውን ግልጽ ያደረጉ ናቸው፣ ችግር የለውም። የእነዚህኞቹ ግን የከፋ ነውና ሁላችንም ልንነቃባቸው ይገባል። አህሉሱና ወልጀማዓና ዋሃቢዮች መቼም አንድ ሆነው አያውቁም። አብዛኛው ሰው ለምን እንደዘነጋ አላውቅም። እነዚህ መሀል ላይ ሱፍያንን ባዮችም ይሁኑ ኢኽዋንን ባዮችም ይሁኑ መሀል ላይ ሆነው ዋሃቢያናን እኛ ልዩነት የለንም እያሉ የሚናገሩ ሰዎች እሱ አንተ ካፊር ነህ እያለ እየተናገረ ኧረ ካፊር አይደለም ዋሃቢያ እያለ የሚል ሰው ኢማ የዋሃቢያ ጥቅም ያለው ሰው ነው፣ ኢማ ራሱ ዋሃቢያ ነው፣ ወኢላ ደግሞ ከቤተሰቡ የሆነ ዋሃቢያ ኖሮበት እንዴት ወንድሜን ወይም እህቴን ካፊር ናት እላለሁኝ የሚል እንደዚህ አይነት ግለሰብ ነውና ልንጠነቀቀው ይገባል ማለት ነው። ባረከላሁ ፊኩም።